በቃ ውጣ ተባልክ አይደል? አይመለከትህም እንዴ አይመለከትህም ማለት የሰይና ጉዳይ እኔን አይመለከተኝም። በቃ የሚመለከትህን ራሷን ሄደህ ጠይቃት። ወይኔ ጣፈንተ ይዘህ በቃ የመጣው ሁሉ ነው የሚጠፈጥፈኝ። ተባትበነን ይችላል እኮ አንተም ቅድም ነገር ያው እኔ ሌላ ነገር ነው አይመስልም። ረዝም ብሎ ራስ ምታት ይዘኛል ታውቃለህ እኮ ምን እኮ ጸብ እየፈለከኝ ነው ወይ? አዎ አራት አዝናናኝ በእናትህ። ይኸው ሌላ መደነፋበት ምናምን ካለ ሌላ ቦታ ላይ ለመደንፋት ትችላለህ። እኔ ጋር ምንም እንደማላዳምጥህ እየነገርኩህ ግን ባንተ ጉዳይ ውስጥ ባንተ ውስጥ ማን አለ? ሰሊና አለች። ዶሮ ፍስፋ ተመጣጣኝ አይቀርም ብዬ ነው እንደዚህ የምናገር። ሰሊና ጉዳይ ለሚያገባኝ አንተና እሷ ክሎስ ስለሆናችሁ ያ ነገር ነው የሚያሳስበኝ እንጂ እንደዚህ አላወራህም ካንተ ጋር። እንደዚህ ያወራው ምን ሆኜ ነው እየነገርኩህ ቀደም ጀምሮ እንደዚህ ያወራው ምን ሆኜ ነው? ከዚህ በኋላ ላገኝ ብትለኝ ራሱ እንደማልመጣልህ ነገር በዚህ አጋጣሚ ማለት ምንም ከኔ ምንም አይነት ነገር እንዳጠብቅ። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ቤተሰብ ናፍቆት ስራ እንዴት ይዟችኋል? እስቲ እዚህ ላይ አታስቀምጡልኝማ? እስቲ ያስቀምጡልኝ። እስቲ ደህና ነን ምናምን ነገር በሉኝ። እስቲ እኔ ደስ ይለኛል እኮ ባይዘው በጣም ነው ኮሜንት የማነበው። እስቲ ሰላም መሆናችሁን ደህና መሆናችሁን ናፍቆታችሁን ምናምን ነገር እስቲ አስቀምጡልን። እዚሁ እርስ በርስ ካልተዋወስን እንግዲህ ናፍቆቱም ከባድ ይሆናል ብዬ ስለማስብ ነው። እንግዲህ ዛሬ በአዲስ ቪዲዮ ነው የተገናኘነው። ጉዳዩ ያው ከባርች ጋር መገናኘት ነው። ከባርች ጋር ባለፈው ተገናኝተን አይታችሁታል። በተቻለኝ መጠን ሁሉን ነገር ለማስተካከል እየጣርኩኝ በነበረበት ሰዓት ላይ ያው ማንንም ተወቃሽ ለማድረግ ሳይሆን በሆነ አለመግባባት ሰሉና ባርች በድጋሚ ተጣልተዋል ነው። ያው ላስታርቅ ነበር፣ ደስ ብሎኝ ነበር ምናምን ነገር መታረቃቸው ምናምን በጣም እያዝናናኝ ነበር ምናምን ነገር። ዞሮ ግን ኢንዲንጉ ወይም ደግሞ ማብቂያው ጸብ ሆኗል። ከዛ በኋላ ደግሞ የተፈጠረው ነገር አይታችኋል። ሰሉም እኔን በጣም ተቀየመኝ። እንደዚህ ማድረግ አልነበረብህም፣ እንዴት አሳልፈ ትሰጠኛለህ፣ እህትነትሽ ይብቃ እንዴት ትላለህ ምናምን ነገር ብላኝ በጣም ወቅሳኝ ነበረ። ልክ ነች አውቃለሁ። ግን እኔ የእነሱን ሰላም ከማስጠበቅ አንጻር፣ ሰላማቸው እንዲመለስላቸው ከማሰብ አንጻር፣ ብቻ ለነሱ ጥሩ ከማሰብ አንጻር ነበር እንደዛ ሳደርግ የነበረው። ግን ያው ተመልሶ ወደ እኔው ተገልብጠው እኔው አጥፊ ሆኛለሁ። በእርግጥ ልክ ነች፣ ልኮናት ምናምን አይደለም፣ ልክ ነች፣ አጥፍታለች ምናምን። እኔም ይቅርታ ሂጂ ጠይቄያታለሁ፣ ይቅርታም አድርጋልኛለች። ግን ደግሞ አልበቃኝም። በቃ የኔ ይቅርታ መደረግ በቂ ነው ብዬ አላሰብኩም። ከባርች ጋር ይቅርታ እንድትባባል ፈልጌ ነበረ፣ ጠይቄያታለሁ፣ ግን ፈቃደኛ አይደለችም። ብቻ እንደምንም ብዬ የሆነ ቀን አስማማታለሁ ብዬ እያሰብኩኝ ነበረ። በዛ ሰዓት ላይ ደግሞ ዛሬ ባርች ደውሎልኝ በጣም አስቸኳይ ጉዳይ ነውና ላወራ ፈልጋለሁ ምናምን አይነት ነገር ብሎኛል። በእርግጥ ዛሬ ምን አይነት ኦፈር ሊያቀርብልኝ እንደሆነ አላቅም፣ ምን አይነት ዲል ሊያደርግ እንደሆነ እኔ በቃ አሁን በተቻለኝ መጠን ላግዘው ሞክሬያለሁ። ኢቭን ሰሉን ከኔ ጋር ማራራቅ ራሱ እስከተፈጠረበት ሰዓት ድረስ በቃ ችግር የለውም፣ ኢትስ ኦኬ፣ በቃ እናንተ የምትዝናኑበት ከሆነ እናንተ ኢንጆይ የምታደርጉ ከሆነ እኔ ባለመኖሬ ስር በቃ ኢትስ ኦኬ፣ ችግር የለውም፣ ሁሉም ነገር ጊዜውን ጠብቆ መስተካከል ይችላል ምናምን ነገር ብዬ ኢቭን ከሷ ጋር እንኳን ለመራራቅ ምናምን ነገር ዲሳይድ አድርጌ ነበረ። ግን ኢንዲንጉ እንደምታዩት ጥሩ አልነበረም እና ከዛ ደግሞ ካለፈ ማለት ነው ከመስተካከል የሚችል ነገር ምናምን ከሆነ በተቻለኝ መጠን እንግዲህ ለማስተካከል ሞክራለሁ። ምን እንደምል አላውቅም፣ ብቻ ይከብዳል ሁሉም ነገር። ብቻ እስቲ ከመጣ በኋላ ደግሞ ባርች የምናስተካክለው ነገር አስተካክለን ከሰሉ ጋር ያላቸውን ግንኙነት በጣም ስሙዝሊ እንዲያስተካክሉት ምናምን ነገር አደርጋለሁ። እና ብቻ ባርችን ትንሽ ለስለስ ያርግልኝ ለማለት ያህል ነው። በዚሁ አጋጣሚ ትንሽ ለስለስ የሚል ከሆነ የሚያዳምጠኝ ከሆነ በጣም በስትክክል ባጭሩ ማስተካከል የምንችለው ነገር ነው። ግን ደግሞ ላይክ አግሬሲቭ የሚሆን ከሆነ አሁን የሚናደድ አይነት ሰው ምናምን ከሆነ ጉዳዩንም አጣርቶ ምናምን ለመፍታት በጣም ነው ከባድ የሚሆንብን። ብቻ እስቲ ባርች ከመጣ በኋላ ከዛ በኋላ የምንቀጥላችሁ ይሆናል። ከዛ ድረስ ግን አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ባርች እየመጣ ነው። እንግዲህ አዲስ ነገር ይኖራል፣ ሰላም እንፈጥራለን ምናምን ብዬ ተስፋ አድርጋለሁ። ቶፊቅ ለሰላምታ እጅ እንዳዘረጋ የምሬን ነው። ለሰላምታ እንዳዘረጋጅ እንዴ በቃ ቤቴን በጥብጣዋል፣ ሰላሜን አሳተኛል። ቶፊቅ እኮ ነው እሱን እኮ ለማስተካከል እኮ ነው። ምንድነው የምታስተካክለው? እስቲ ያስተካከልከው ነገር ካለ እስቲ አሳየኝ። እስቲ ጭራሽ መጠበጥከው እኮ እኔ አስታርቀኝ ብዬ ካለው አንተ ሌላ ጭራሽ ሌላ ቪዲዮ ትሰራለህ እንዴ? ምንድነው የምትፈልገው ከኔ ጋር? ቆይ
እሺ ቆይ እኔ ምን እንዳደርግልህ የምፈልገው? እሺ ለመደረግ መፈንከት አለብኝ? በዊልቸር ሜዳ አለብኝ? ምንድነው የምጠብቀው እንዴ? እሺ እኔ እሷን አጥቼ መኖር አልችልም ማለት አይገባህም እንዴ ቶፊቅ? እንዴ ምን አይነት ህይወት እያሳለፍኩ እንደሆነ ይገባሃል ግን? እሺ አሁን ረጋ በል እናውራኝ። እኔ ካንተ ጋር ምንም መረጋጋት አልፈልግም። እሺ ምንድነው የፈለከው? እኔ ሰሪናል በቃ ማጣት አልችልም እኮ ለዛ እኮ ላግዝህ እያልኩ እኮ ነው። ምንም እያገዝከኝ አይደለም፣ ጭራሽ እያባባስከው ነው። ምን አድርጌ? እኔ ምን አድርጌ ነው አትበለኝ። እሺ ንገረኝ። ምን አድርጌ ነው አትበለኝ። ጭራሽ እኔ አንተ ለምን ልጅ አብለህ ምንድነው እያደረክ ያለኸው? ቆይ ምን አደረኩኝ እንዴ? ሌላ ቪዲዮ ትሰራለህ፣ ፖስት ፊልም ምናምን። ቀጣይ ምን ልትሰሩ ነው ደግሞ? በቃ አንተ የኔ ህይወት ለአንተ ሳቅ ነው፣ ቀልድ ነው አይደል? ፌዝ ነው አይደል? እንደዛ ነው የምትቀልድብን? እኔ በየትኛውም ዋጋ ሰሊናን እፈልጋታለሁ፣ እሷን ማጣት አልችልም። እንዴት ብዬ ነው ማስረዳት ቶፊቅ? በቃ ደግዳጋሜ ነግሬሃለሁ አይደል? እፈልጋታለሁ እሷን። ሰው ላይ ሙሉ አይደለው ሚጎድለኝ ብዙ ነው። ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን ፍቅር አቆራኝቶ አንዱኑ ብሎናል አይለያየን። እኔ እንደዚህ አይነት ስሜት ተሰምቶኝ አያውቅም። ብዙ ሴቶች ቀርብ ያለው ለሰሊና የሚሰማኝ ግን ስሜት ልዩ ነው። ለምን ነው የማትረዳኝ ቶፊቅ? እኮ እኔ ምን አደረኩኝ እንዴ? ያላረከው እህቴ ነች እኮ እንዴ። አንተ ባስቀየምካት እኮ ነው። አንተ ባስቀየምካት እኔ እጄ ይቅርታ ስጠይቃት የነበረው በአንተ የመጣ እኮ ነው ያስቀየምኳት አይደል እንዴ? ኧረ ተረዳኝ ባርች እንዴ። እኔ በጣም ቶፊቅ አትጥራኝ። በቃ በአንተ እንድጠራ አልፈልግም ምንም። ይኸውልህ እኔ ልረዳህ ሞክሬ ኢቭን ማለት ነው ከልጅነት ጀምሮ አብራኝ ያደገችኝ እህቴ አይደለሽም እንኳን ልላት እንኳን ተዘጋጅቼ ነበር። ይኸውልህ ከዚህ በኋላ ማለት ነው እኔ ልረዳህ በጣም ፈርዘር እየሄድኩኝ እየታገልኩኝ ያለው ያንተ እርዳታ የሚያስፈልግኝ ሰው አይደለም። ከዚህ በኋላ አረዳህም እያልኩ ነው። በቃ ብትችል ውጣ በቃ። እንዴ ምን ነው የምትፈልገው? አንተ ስላልከኝ አይደለም የምወጣው። አንተ ከኔ ጋር የምትፈልገው ነገር አለ? ያስፈራራኝ እንደ ራስ ምታት እያስያዝከኝ እና የምችለውን ያህል እየተባበርኩ ነበር። ከዚህ በኋላ ምንም ተተባበሪ ነገር አልፈልግም። ከዚህ በኋላ እኔም አልፈልግም። ከዚህ በኋላ ተባበረም አልችልም። ስለዚህ ከዚህ በኋላ ያንተን ምንም አይነት ወፈር አልቀበልም እያልኩ ነው። ወይ ቪዲዮ መስራት ነበረብህ። ተገቢ ነው ቪዲዮ መስራት። ለምን ነው የማይመለከተኝ? ሰሊና እኮ ነች እኮ የማይመለከትህ ነገር አጠይቀኝ። አስፈላጊ ከሆነ ራሱ ላይ ለመጠየቅ ትችላለህ። እንዴት ነው አንተ ያበላሽውን ነገር እንዴት ብዬ ነው ማናገራት? ከዚህ በኋላ ምን ሰው ታደርገኛለሽ? ከዚህ በኋላ እኮ እና ምን ላድርግ ታዲያ? አስታርቀኝ። ምልጃ ላኩ አይደለ? ሄደ ለምን ነው ሌላ ቪዲዮ የምትሰራው? በቃ ውጣ ተባልክ አይደለ? አይመለከትህም እንዴ? አይመለከትህም ማለት የሰሊና ጉዳይ እኔን አይመለከተኝም። በቃ የሚመለከትህን ራሷን ሄደህ ጠይቃት። እሷ ከኔ ጋር መስራት የምትፈልግ ከሆነ እሷ ነው መከልከል የምትችለው። ስለዚህ ይኸውልህ ትብብር ከሆነ የጠየቀኝ ከሆነ እንድትተባበረኝ አልፈልግም እያልኩ ነው እኮ። እያስገደድከኝ ነው። በደንብ አስገድሃለሁ። እሺ የፈለከው ማድረግ ትችላለህ። ስለዚህ ጨርሰናል ካንተ ጋር። እኔ የምችለውን ያህል እየጣርኩልህ ነበር ላስተካክልልህ ምናምን ነገር። ቆይ ሰሊና ድክመቴ ስለሆነች ነው አንተ እንደዚህ የምትጫወትብኝ? አንተ እሷ ስለምትሰማ የፈለከውን ማድረግ ትችላለህ። ከእሷ ጋር ክሎዝ ስለሆናችሁ ነው እንደዚህ የምታደርገኝ? ክሎዝ አይደለም፣ ቤተሰብ ነኝ። እህቴ ነች። ቀሱ መረዳት ካልቻልክ እህትና ወንድም የሆነውን ነገር ለምን አታረግም? ካዳ ምንድነው ፖስት ቪዲዮ ምናምን መሰራው? ካዳ ቀጣይ ምን ልጠብቅ ደግሞ? በቃ ቪዲዮን በደንብ ያው እኔ ምንም ማድረግ የምችለው ነገር አይደለም። እኔ ለማየትም ፕሮግራምም የለኝም። ጭራሽ አንተን ለማየት ፕሮግራም የለኝም እያልኩ ነው ማለት ነው። ቪዲዮ ራሱ ገላጭ ነው። እንደ እህቴ እንደማሰባት ግልጽ ነው። ስለዚህ አንተ ወንድምም እንድትሆን አልፈልግም ቶፊቅ። ውጣ ከህይወታችን በቃ። ይሄን ብቻ ስማኝ። ብትችል አስታርቀን ብዬ ነበር አይደል? ምን ሆነ ታዲያ? ላስታርቀህ ሲል እኮ አንተ ነህ እኮ ዝም ብለህ ስቀበጣጠር የነበረው አይደል እንዴ? እኔን ወደ ጎን ትተኸኝ ነው እንዴ አንተ ሌላ ቪዲዮ የምትሰራው ከእሷ ጋር? እሺ እኔ ምን ላድርግ? ቢያንስ አንተ እኮ ከእሷ ጋር እንኳን ሰላም መሆን እንኳን አልቻልክም አይደል እንዴ? ቢያንስ እኔ ሰላም ሆኜ ሰላም እንኳን እንዲፈጠር እያደረኩኝ ነበር እኮ። ሰላሙን አምጣ ስለ ሌላ ነገር ውስጥ ገባለህ እንዴ? ይቅርታ ጠይቂያት እኮ። ቀጣይ ደግሞ ከባልሽ ጋር አስታርቅሻለሁ ነው ያልኳት አይደል? እስቲ አስታርቀን። በጣም ነው ያስታረከን። እባክህ ተሳክቶላል። ሳትጠብቃ ምንም እኔ እሷን ጊዜውን ጠብቆ ነው የሚስተካከለው። ባል እያንዳንዱ ለሊት ታስታውሳለህ? እኔ መተኛውን አታውቅማ። ብታውቅ እንደዚህ አትሆንብኝም ነበር። አንቺ ከህመሜ ጋር ያለሽ አንቺ ትዝታ ብቻ አይደለሽ። ስነሳ ስተኛ ህልም ተክዘው ከፀሐዩ ጋራ አንቺን አጥቼሽ ነው አንቺን አጥቼሽ ነው። አልናፍቅሽም ወይ አልናፍቅሽም ወይ? በቃ እየተኛው አይደለም። በእሷ የተነሳ ሁሉ ነገር ተበላሽቷል። ስራዬ ተበላሽቷል። ከቤተሰብ ጋር ያለኝ ኮኔክሽን ተበላሽቷል።
እኔ እንጃ እንዴት ብዬ እንደምገልጽልህ አላውቅም። ይኸውልህ አሁንም እንደዚህ እየረበሽክ ያለው እየጮክ ያለው እንቅልፍ ስለማተኛ ነው። ስለዚህ የሚገባህን ያልተኛ እየቀለድክብኝ ነው አይደል ቶፊቅ? የኔ እያንዳንዱ ስቃይ ለአንተ ቀልድ ነው፣ ፌዝ ነው አይደል? ያለ የፈለግከውን አድርገህ ማሰብ ትችላለህ። እኔ በተቻለኝ መጠን የቻልኩትን ያህል ላግዝህ እየሞከርኩኝ ነው። ቶፊቅ በቃ በተቻለ አቅም ከአይምሮ በላይ ሆናል፣ ከአይምሮ በላይ ሆናል። እንዴት እንደምገልጽልህ አላውቅም። በቃ የተሻልከው ምን ላድርግልህ? ይሄን አድርግልህ በተንከን እኮ እንዴ እንደ አጠገቤ እንዳትደርስ እያለችኝ እኮ ነው። እሱ የራስህ ስራ ነው እኮ ነው። ታዲያ ምን አደረኩኝ ታዲያ? እሺ ቆይ ምንድን ነው ያደረኩት? እስቲ ይሄን ንገረኝ። እስቲ መጣሁኝ ቢሮዬ ድረስ ስቱዲዮ ስር አስገብቼ እንድትታረቁ የቻልኩትን ያህል አደረኩኝ አይደል? ከዛ ቀበጣጠርክ አንተ ራስህ እንድንታረቅ ነው ያደረከው። እሺ ምንድን ነው ያደረኩት? እሺ ምን ያደረከው ነገር? እኔ እኮ አላወራሁም አይደል? ቢያንስ ጭራሽ ይሄ ነው እኮ አንተ ነህ እኮ ማውራት እኮ የጀመርከው አይደል እንዴ? አንድ ቀን እንኳን ዝም ማለት አንተንም ያለችን እኮ እኔ ማየት አልፈልግም። እኔ ዝም ብዬ አንተ ግን አውርተህ ነው። እኔና እሷ እኮ እንግባባለን። መሀላችን ገብተህ እየበጠበጥክ እኮ ያለው አንተ ነህ እንዴ? ይኸውልህ እየረበሽኩ ከሆነ ምንም እየፈየርኩልህ ካልሆነ ነው በቃ አጠገቤ እንድትመጣም አልፈልግም ከዚህ በኋላ። ጭራሽ አንተ ነው የምትናገረው። አንተ ራስህ ያጠገብ እንዳትደርስ እያልኩ እኮ ነው። እኔ እኮ አንተ ጋር አልመጣሁም ነው እስካሁን እኮ አንተ ጋር እኔ እንዲህ ብዬ አልመጣሁም አይደል? አንተን እስከ ዛሬ እየመጣ ያለው ላይ አልፈልግም። በቃ መሄድ ትችላለህ። ማየት ከለበረ ምንድነው መሄድ ትችላለህ የምትለኝ አንተ? እኔ እኮ አንድ ሰሊና እሷን ብዬ እንጂ ካንተ ጋር እንደዚህ አላወራም ነበር። እሺ በምን ቋንቋ እንደማስረዳ አስረዳ ነበር። የፈለከው ማድረግ ትችላለህ እኮ እያልኩ እኮ ነው። ቆይ ቶፊቅ ለምንድን ነው የኔ ጉዳይ የማይገባህ ግን? ነው የዛት ከምትቆየው የኔ ጉዳይ ለምንድን ነው የማይገባህ ግን? ለዚህ ስሜት ለምን ያልተረዳህ? ከዚህ የትም እኮ ተናግሬሃለሁ። ቆይ አፍቅሮ አታውቅም አንተ? አላውቅም። እሺ ለዛ ይሆናሽ ተማርከኝ። እሺ በቃ ትምህርቱ ዘድ በቃ እኔ እየቀናሁኝ ነው። አልፈልግም እንደዚህ አይነት ትምህርት። እሺ ቆይ ሌላ ቪዲዮ እንኳን ስትሰራ የኔ ስም አንስተዋል። እሺ ቶፊቅ እስቲ በዚህ እንኳን አስተረዳኝ እስቲ። መቼ ነው ያላነሳሁት ያንተን ስም እንዴ? ያንተን ስም ባነሳኝ ቁጥር ከሷ ጋር ይጣላውኝ ነው እንዴ? በቃ ተውኝ እንዴ። እዚህና ኗር ምናምን ነገር አዛ ያደርጉኛል። እዚህ እናንተ እኔ ምን አገባኝ? እኔ አይመለከተኝም እንዴ? አሰለቻችሁኝ። አሁንስ በቃ አይመለከተኝም። አትሂድ እሷ ጋር አልከኝ አይደል? እሺ ያልኩ በቃ እንዴ። ከዚህ በላይ ምን እንዳደርግ ለምፈልገው ምን ላድርግ አትበለኝ። ምንም ያደረከው ነገር የለም። ኢቭን ይቅርታ እንኳን ስታደርግልኝ እኮ አልተውኳትም እኮ ባርችን አልኳት። ከዚህ በላይ ምን እንዳደርግልህ ነው የምትፈልገው? በቃ ባርች ስላልካት በቃ ነገሩ ቀለለ ማለት ነው። ሌላ ጉዳይ ከምታወራት እኔና እሷ ናት ታስታርቀን። እስቲ ምን አወራው እንዴ? ምን ያወራው ነገር አለ? እስቲ እሺ ቆይ ምን ያወራው ነገር አለ? ወይስ እኔና እሷ አንድ እንደሆነ አትፈልግም አንተ? የምትፈልገው እሱን ነው? ለኔ ፈለግከው ነገር ማለት ነው። አንተ የሷ መሆን እንደማችል ታውቃለህ አይደል? በቃ የኔ እንድትሆን አግዘኝ። እሺ ምን ላድርግልህ? ሌላ ነገር ከምትቀባጥር ለምን ስለኔ አታወራትም? ስለ ቦስዊል ከምታወራት ሌላ ነገር አታወራም? ቀጣይ ደግሞ ስለ ኮንዶም አውርታችሁ ልገረምባችሁ እሱ ልጠብቅ? እሱ ነው የምትፈልገው አንተ? ምን እያደረክ ነው? እስቲ ቆም በለ ራስህን እስቲ ቆም በለ አስብ እስቲ። አንተ ቢገባ በጣም እንዲህ መተህ ሁሉ ልታደንቀኝ ነበር የሚገባው እኮ አንተ እንደዚህ ያወራው ምን ይሆኝ ነው? እየነገርኩህ ቅድም ጀምሮ እንደዚህ ያወራው ምን ይሆኝ ነው? ከዚህ በኋላ ላገኝ ብትለኝ ራሱ እንደማንመጣለን ጋር በዚህ አጋጣሚ ማለት ምንም ከኔ ምንም አይነት ነገር እንዳጠብቅ እና ደግሞ አንተ ባልከኝ ራሱ አይደለም። ከዚህ በኋላ የተቻለኝ ነው ያህል እየሞከርኩልህ ነበር። የሆነ ነገር እንዲፈጠር ምናምን ነገር የቻልኩትን ያህል ማክሲመም ኢፈርትን ተጠቅሜ እያገዝኩ ነበር። ምንም እያገዝከኝ አይደለም ቶፊቅ። በቃ ካልገባህ ደግሞ የኔ ማገዝ በቃ ያስፈልገም። ስለዚህ የገባኝም አይደለም ፕላስም ደግሞ እያገዝከኝም አይደለም። በቃ እኔ የምችለው እዚህ ድረስ ነው። ላገዘም አንተ እኔ የኔ እንድትሆን አትፈልግም። በቃ ሌላ ሰው አስባት ከሆነ ንገረኝና ቁርጤ ነው ቅሉታ። በቃ ጓደኛ ካለ የሚወዳት ሰው ካለ ሚጀነ አጀንጅንልኝ ያለ ሰው ካለ ንገረኝ። በቃ ቲክቶክ ጋር አይደል በአንተ በኩል የመጣ ካለ ፈለገችም እሷ ናት የምትለው። እኔ እሷን ስሜት እኮ አውቀዋለሁ። ዛሬ አይደለም እኮ ሰሉን ማውቃት እንደዚህ ተቀየራብኝ እኮ አይደለም። እንደዚህ ተቀየረች አንተ ስትመጣ እኮ ነው የተቀየርከው። አንተ ሳትመጣ ነው የነበርኩኝ እኮ አውቃለሁኝ። በቃ አንተ ስትመጣ አትበል። እያንዳንዳችሁ ቪዲዮ እኮ ያለሁኝ እኮ እናንተ ህመሜን ዋጥ አድርግቼ ነው ቶፊቅ። የምትንቀሳቀሱት እንቅስቃሴ እኔ ምን ላድርግህ እንዴ? ምን ነው ያረከው ብዙ ነው። እንኳን እሰይ ደግ አደረኩኝ። አይመለከተኝም። ጭራሽ እንደዚህ ነው የምታናግረኝ? እንደፈለክ ላውራችሁ አታስፈልገው መምጣት ይችላል። እንዳንተ አይነት አስፈልግ የዛትኩብኝ ነው ጭራሽ። አንተ ነህ እየዛትክ ያለ። እኔ መዛትም አይደለም ልመታው ሁላ እችላለሁ። ግን ምንድነው የሚይዘኝ በሰሊና ጉዳይ ለሚያገባኝ አንተና እሷ ክሎስ ስለሆናችሁ ያ ነገር ነው የሚያሳስበኝ እንጂ ቶፊቅ እንደዚህ አላወራም ካንተ ጋር። እኔ ደግሞ መቼም እንደማትመታኝ ነገርኩህ። አታውቀኝም ማለት ስለመምታትና ለመምታት እኮ አይደለም እያወራሁ ያለው። አትኖርም እያልኩህ
ግን ባንተ ጉዳይ ውስጥ ባንተ ውስጥ ማን አለ? ሰሊና አለች። ዞሮ ከሷ ጋር መጣላት አይቀርም ብዬ ነው እንደዚህ የምናገርህ። እኔ ራሱ ፈት ይዘኛል እና ምን ይሁን ነው የምትለው? አሁን እሺ ቆይ እና ሂድልኝ እያልኩህ በቃ እኔን ማግኘት አትፈልግም አይደል? ስለዚህ አንተ ያበላሽውን ነገር እንዴት ነው ሳታስተካክል የምትሄደው? ምንም ያስተካክልኩ ነገር እኮ የለም እኮ። ምንድን ነው የምትፈልገው? የምትፈልገውን በግልጽ ለምን አትናገርም? ብፈልግስ አራት አዝናናኝ በእናትህ። ይኸው ሌላ መደነፋበት ምናምን ካለ ሌላ ቦታ ላይ ለመደንፋት ትችላለህ። እኔ ጋር ምንም እንደማላዳምጥ እየነገርኩህ ነው። የፈለክበት መሄድ ትችላለህ። ምንድን ነው የምትሄደው? ከኔ ጋር ጸብ እየፈለከኝ ነው እንዴ? እኮ ምን እኮ ጸብ እየፈለከኝ ነው ወይ? አዎ ለዚህ ነው ወይ ያስጠላ ትንሽ ኧረ ዝም ብሎ ራስ ምታት ይዘኛል። ታውቃለህ ወይኔ ጣፈንተ ይዘህ በቃ የመጣው ሁሉ ነው የሚጠፈጥፈኝ። እኔ ሌላ ነገር ነው አይመስለኝም። እንትን እኮ በኖርማል ምናምን ሊያወራኝ ምናምን ፈልጎ መስሎኝ ደግሞ ሄደ። እንግዲህ አልቃው ትንሽ ነው አለ ብቻ እንግዲህ እኔ እንደዚህ አልነበረም ያሰብኩት። ተመልካቾቻችን በሰላማዊ መንገድ ምናምን እኔ የተወሰነ ነገር እንኳን ካገዝኩት ምናምን ብዬ ነበር እዚህ ማመጣጤ፣ ግን በቃ ሊረዳኝ አልቻለም። እና እንግዲህ እኔ ሰው ነኝ እንግዲህ ማለት የሰው ልጅ የሆነ ድንበር ይኖረዋል፣ ባውንደሪ ምናምን የሆነ ሬድ ላይን ይኖረዋል፣ የሆነ የማይታለፍበት መስመር ማለት ነውና መስመር ነው ያለፈውና በሌላ ነገር ከፈለከኝ ቪዲዮውን የምታዩ ከሆነ በሌላ ነገር ከፈለከኝ ሌላ ቦታ ላይ መገናኘት እንችላለን፣ ሁለታችንም ማለት ነው፣ ሰዓትና ገደብ ይዘን ማለት ነው። እና እንዲህ ታይሚንግ ጠብቀን ደግሞ ወንድነትም አይደለም እውነቱን ስነግርህ ማለት ነው። ሲቀጥል ግን ከዚህ በኋላ አጠገቤ እንድትደርስ እራሱ አልፈልግም። የኔን እርዳታ አይደለም የኔን መልክም ማየት አትችልም። ግን ለሌላ ነገር ከፈለከኝ ግን ደስ እያለኝ እመጣላለሁ ያለህበት ቦታ ድረስ ማለት ነው። ብቻ ተመልካቾቻችን እንግዲህ እኔ እንዳሰብኩት አልሆነም። እናንተንም የማይመጥን ነገር ምናልባት እዚህ ከተፈጠረ ለሱ ይቅርታ መጠየቅ እፈልጋለሁ። እንግዲህ ሌላ ነገር ካለም እናሳውቃችሁ ይሆናል። እስካሁን ስለተከታተላችሁ በጣም እናመሰግናለን።